ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 19 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ውህደት ፈጽመው የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝን የመሰረቱት የጎንደር ፋኖች የአመራር ምደባ ማድረጋቸውን አፋብን አሳውቋል። ዝርዝር መረጃዎችን ይዘናል። የብልጽግናው አገዛዝ ለፈጸማቸው የዘር ማጥፋት ጭፍጨፋዎች ዋነኛ ተጠያቂው ከሆኑት መካከል አንዱ የሆኑት ብርሃኑ ጁላ እየተረባረቡብን ነው ብለዋል። ሰሙታላችሁ። የብልጽግናው አገዛዝ አዲስ አበባን የኦሮሚያ አካል ለማድረግ የጀመረውን ድራማ በካድሬዎቹ ተዋናይነት እንደቀጠለበት ነው በዘገባችን አካተነዋል። እስራኤል በጋዛ በፈጸመችው ጥቃት የሐማስ ከፍተኛ የደህንነት ባለስልጣን መገደሉ ተዘግበዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ውህደት ፈጽመው የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝን የመሰረቱት የጎንደር ፋኖች የአመራር ምደባ ማድረጋቸውን አፋብን አሳወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የአመራር ምደባ ማድረጉን አፋብን አስታውቋል። የቀድሞቹ ሁለት እዝ አመራሮች በጋራ በአካል በመገናኘት ባካሄዱት ጉባኤ የተዋሃደው የጎንደር ጠቅላይ ግዛት በላይ እዝ አመራር ምደባ ተካሂዷል። የሰብሳቢውን ቦታ አርበኛ ዮሐንስ ንጉሱና አርበኛ ባዬ ቀናው ለ3 ወራት ያክል በጥምር እንደሚመሩ ሩትም ተገልጿል። ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣናው፣ ምክትል ሰብሳቢ ለፖለቲካ ጉዳዮች አርበኛ ኪሩቤል ጎቤ፣ ወታደራዊ አዛዥ አርበኛ ደረጀ በላይ፣ ምክትል ወታደራዊ አዛዥ አርበኛ ሻምበል አምሳሉ ማዘንጊያ፣ ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች አርበኛ ሸጋ ጌታቸው፣ ወታደራዊ አማካሪ ኮሎኔል አበራ አዛናው፣ ፖለቲካ መምሪያ አርበኛ አንተነህ ድረስ፣ ዘመቻ መምሪያ አርበኛ ተሾማ አበባው፣ ጽህፈት ቤት ኃላፊ አርበኛ በየነ አለማው፣ አደረጃጀት ጉዳይ አርበኛ አበበ መልኬ፣ ፋይናንስና ግዢ መምሪያ አርበኛ ሀብታሙ ሙላው፣ ሎጂስቲክ መምሪያ አርበኛ በላይ ዘለቀና ህዝብ ግንኙነት መምሪያ አርበኛ ጋሻው ግዛትን ጨምሮ በተለያዩ ዘርፎች የአመራር ምደባ ተደርገዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 101ኛ ኮር ታላቅ ድል ተጎናጽፏል። መነሻውን በሰሜን ወሎ ዞን ዳውንትና ተረፌ ከተማ ያደረገው የአገዛዙ ጨፍጫፊ ቡድን በ101ኛ ኮር አይቀጡ ቅጣት ተቀጥቶ የመጣበትን ዓላማ ሳይሳካ ሙትና ቁስለኛውን አዝረክርኮ ተመልሷል። የአገዛዙ ታጣቂ ኃይል ወደ ሳንቃ ከተማ በሌሊት ቢንቀሳቀስም በአይቀመሲዎቹ የ101ኛ ኮር ነበልባሎች ተገርፎ ወደ መጣበት ተመልሷል። የአገዛዙ የ61ኛ ክፍለ ጦርን በተለያዩ አቅጣጫዎች ማለትም ከቀይ ዋሻ በመውረድ ቀይ አምባ፣ ጃርሳና ገዶ በሚባሉ ቦታዎች በማሰለፍ ያለ የሌላ አቅሙን በመጠቀም ለአስጨራሽ ውጊያ ቢያደርግም ነብሮቹ ወደ መግደያ ቦታ አስበው በማስገባት በ101ኛ ኮር አይነኬ ተዋጊዎች የበላይነት ተጠናቋል። በዚህም ጠላት ራሱ አቅዶበት በመጣው ውጊያ የስነ ልቦና ስብራቱን ታቅፎ ሙትና ቁስለኛውን እያንጠባጠበ ሽንፈቱን ተከናንቦ ያሰበውን ቦታ ሳይዝ ተመልሷል ሲል የ101ኛ ኮር ሚዲያና ኮሚኒኬሽን መረጃውን አድርሷል። የብልጽግናው አገዛዝ ለፈጸማቸው የዘር ማጥፋት ጭፍጨፋዎች ዋነኛ ተጠያቂ ከሆኑት መካከል አንዱ የሆኑት ብርሃኑ ጁላ እየተረባረቡብን ነው አሉ። እነ ሽመልስ አብዲሳ በገሃድ የተናገሩትን ያወናብደን አደናግረን ቁማሩን በልተናቸዋል ፖለቲካ ዛሬ ላይ እውነታው ሲታወቅና ኢትዮጵያውያን ሀገራቸውን ለማዳን ሲተባበሩ የኦህዴድ ብልጽግናና ተላላኪዎቹ ጭንቀት ውስጥ ገብተዋል። ባለፉት 7 ዓመታት በኢትዮጵያ የተካሄዱ የእርስ በርስ ጦርነቶችን መርተው በሚሊዮኖች ላይ የዘር ማጥፋት እንዲፈጸም ያደረጉትና ጦሩን የመሩት ብርሃኑ ጁላ ፍራቻቸውን አጉልቶ የሚያሳይ ንጽጽር አድርገዋል። ህዝብን መለያየትና በማንነቱ ማባላት መለያ ያደረገውን ብልጽግና በጦር መሪነት ያገለገሉት ብርሃኑ ጁላ ዳለቃቸው አብይ አህመድ ስልጣናቸው ላይ ስጋት ሲመጣ ደጋግመው ኢትዮጵያ ይላሉ። ለነሱ ኢትዮጵያ ማለት የብልጽግና ስልጣን እንጂ 100 ሚሊዮኖች የሚኖሩባት አገር አለመሆኗን ብዙዎች ይስማማሉ። ህዝቡን በጦርነት በእገታ በኑሮ ውድነት ያማረሩት እነ ብርሃኑ ጁላ የኢትዮጵያ ህዝብ ወጥቶ እንዳይገባ ተርቶ እንዳይበላ ካደረጉት 7 ዓመታት አልፈዋል። አሁን እነ ብርሃኑ ጁላ አገር ያሳጧቸው ኢትዮጵያውያን ትብብርና ህብረት ፈጥረው ሲታገሏቸው ኢትዮጵያን ሊያፈርሱ ነው የሚል የተለመደ ፕሮፓጋንዳ ጀምረዋል። በዚህ ፕሮፓጋንዳቸው በሰሜኑ ጦርነት ወቅት ከኤርትራ ጦር ጋር ሆነው የትግራይን ህዝብ የወጉበትን ታሪክ ዘንግተው አሁን ላይ ኢትዮጵያውያን ሲተባበሩባቸው ተባበሩብን የሚል ጩኸት ጀምረዋል። እነሱ አልበቃ ብሏቸው ዛሬም አይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል።
የብልጽግናው አገዛዝ አዲስ አበባን የኦሮሚያ አካል ለማድረግ የጀመረውን ድራማ በካድሬዎቹ ተዋናይነት እንደቀጠለበት ነው። ዋና ግቡ የአብይ አህመድን ስልጣን ማራዘም አድርጎ የሚንቀሳቀሰው የሀገራዊ ምክክር ኮሚሽን በአዲስ አበባ ላይ የያዘው አቋም እያነጋገረ ቀጥሏል። ለአዲስ አበባ ጣፈንታ በሚል ካቀረባቸው 4 የይስሙላ አጀንዳዎች መካከል 2 ተጥለው 2 ቀርተዋል። አዲስ አበባ ሲቲ ስቴት ወይም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል የሚሉ አማራጮች በዚህ የምክክር ጉባኤ ላይ በብልጽግና በኩል እንደቀረቡ ይታወቃል። ታዲያ ብልጽግና ሳምንት እንኳን ሳይሞላው ሁለቱን ማለትም አዲስ አበባ ራስ ገዝ ትሁን አሊያም ራሷን የቻለች ክልል የሚለውን አሽቀንጥሮ ጥሎታል። በመሆኑም የኦሮሚያ አካል ትሁን በሚለውና በነበረችበት የፌዴራል መቀመጫነት ትቀጥል የሚሉ አጀንዳዎች ክርክር እንደተነሳባቸው ለማሳየት ተሞክሯል። በንዑስ ቡድን ደረጃ ተደረጉ በተባሉ ምክክሮች የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች ጎልተው ወጥተዋል ስትል ዋዜማ ራዲዮ ዘግባለች። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ሕጋዊ አቋም ጉዳይ የሞቀ የሀሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ መሆኑን ምንጮች ገልጸውልኛል ነው የሚለው የዋዜማ ዘገባ። የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት 4 አማራጮች መካከል ሲቲ ስቴት ወይም ራስ ገዝ የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች በድጋፍና በተቃውሞ አስተያየቶችን አስተናግደዋል ሲልም ዘገባው አመልክቷል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 2018 ዓ.ም በአጀንዳው ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ 2 አማራጮች ጎልተው መውጣታቸውን ተጠቁሟል። የፓናሉ አባላት የ4ቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎች ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸውም ነው የተነሳው። ምክክሩ ያለበት አሁናዊ ሂደት ምክረ ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞ 2 አማራጮች ወደ ቀጣዩ ምዕራፍ መሸጋገራቸው እርግጥ ነው ይላል ዘገባው። በአዲስ አበባ ሕጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስትንና ገዢውን ብልጽግና ፓርቲ ወክለው በምክክሩ ላይ የተሳተፉ የሚገኙ ተመካካሪዎች የተለያዩ አስተያየቶችን ሲዘነዝሩ መስተዋላቸው ተዘግበዋል። አዲስ አበባ የፌዴራል አካል ትሁን የሚለውን አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የገለጹት ምንጮች የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውንም ጠቁመዋል። ይህ መሆኑና መረጃውን መሰራጨቱ ደግሞ ብልጽግና ይህን የምክክር ጉባኤ ውሳኔ እስኪያስፈጽም እድሜ ከኖረው ከራሱ ከአባላቱና በዙሪያው ካሉ አካላት ትልቅ ተቃውሞ ሊያስተናግድ ይችላል ተብሎ ተገምቷል። የኦህዴድ ብልጽግና የሚመራው መንግስት አንዱ ግቡ አዲስ አበባን የኦሮሚያ ክልል ማድረግ ቢሆንም በዚህ ምክክር ግን አመራሮቹ መከፋፈላቸው ብልጽግና የደረሰበትን ውስጥ መበስበስ የሚያሳይ ነው። በኋላ ላይ ይህን በኃይል ተገብራለሁ ቢልም በውስጡ መበስበስ አገርን ይዞ የሚጠፋ መዘዝ እንደሚያመጣም ይጠበቃል። በድሬዳዋ ከተማ ጉዳይ የተደረገው ምክክር ከተማዋ የፌዴራል አካል ትሁን የሚለው አማራጭ ሚዛን የደፋበት መሆኑም ተዘግቧል። እስራኤል በጋዛ በፈጸመችው ጥቃት የሐማስ ከፍተኛ የደህንነት ባለስልጣን መገደሉ ተዘገበ። የምስሉ መግለጫ በጥቃቱ በማዕከላዊ ጋዛ የሚገኘው የደህንነት አገልግሎት ኃላፊ ኮሎኔል ዋኤል ኤል ላዳዊና ሜጀር ራምዝ አቡ ዚራቅ ተገድለዋል። እስራኤል እሁድ ዕለት በጋዛ በፈጸመችው ጥቃት በሐማስ የሚመራው በፍልስጤም የሀገር ውስጥ ደህንነት አገልግሎት ከፍተኛ ባለስልጣንና ረዳታቸው መገደላቸውን የሕክምና ምንጮችና ፖሊስ ገልጸዋል። ሮይተርስ የዜና ወኪል እንደዘገበው ባለስልጣናቱ ጥቃቱ የተፈጸመባቸው በማዕከላዊ ጋዛ ሰርጥ ዴር አልባላ ከተማ በተሽከርካሪ እየተጓዙ በነበረበት ወቅት ነው። በጥቃቱ በማዕከላዊ ጋዛ የሚገኘው የደህንነት አገልግሎት ኃላፊ ኮሎኔል ዋኤል ኤልላዳዊ እና ሜጀር ራምዝ አቡ ዚራቅ ተገድለዋል። የእስራኤል ጦር ጥቃቱን የፈጸመው በሐማስ ታጣቂዎች ላይ እንደሆነ ከመግለጽ ውጭ የሰጠው ዝርዝር መረጃ የለም። እስራኤል ባለፉት ወራት ለእስራኤል እና በጋዛ ለሚገኙ ኃይሎቿ ስጋት የደቀኑ የሐማስ ወታደራዊ ክንፍ አባላት ናቸው በሚል ከፍተኛ ባለስልጣናትን ጨምሮ በርካታ በሐማስ የሚመራው ፖሊስ ኃይል አባላትን ገድላለች። ሐማስ እስራኤል በፖሊስ ኃይልና በዋና መስሪያ ቤቱ ላይ የምትሰነዝረው ጥቃት ትርምስና ስርዓት አልበኝነትን ለመፍጠር እንዲሁም በአሜሪካ አሸማጋይነት ባለፈው ጥቅምት የተደረሰውን የተኩስ አቁም ስምምነት ለመጣስ የታሰበ ነው ብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።